አንድ አሜሪካዊ የሕክምና ሰው ያደረጉት ምርምር የሰው ልጅ ነፍስ ይመዝናል ወይ ክብደት አለው ወይ የሚለው ለማወቅ የተደረገ ጥናት ነው። አሁንም ድረስ የሚያከራክር ነው። ያው ህይወታችን ሲያልፍ ነፍሳችን ትቆማለች እና ይሄ አሁን ነፍስ የምንለው ነገር ይመዝናል ወይ አለው ወይ ክብደት አለው ወይ ስንሞት ያ ከኛ ላይ ሲነሳ ካለው ክብደት ያው መቀነስ አለበት። ደንከን ማክዱጋል በ1907 ነው ያደረጉት ዋናውን። ግን ከዛ በፊትም እዚህ ጉዳይ ላይ ጥናቶችን ሲያደርጉ ነበረ። ይሄ እሳቸው ጥናት በእርግጥ ሌሎች ሳይንቲስቶች ብዙ ተቀባይነት የለውም። አንድም ቁጥሩ በጣም አነስተኛ ነው፣ በጥቂት ቁጥር ላይ ነው ያደረጉት የሚል ነው። አሁን ያሉት ደግሞ ሳይንቲስቶች ያን የነበረው ቴክኖሎጂ በጣም በቂ አይደለም የሚሉም አሉ። ለማንኛውም እሳቸው ግን በ6 ሰዎች ላይ ነው ጥናቱን ያደረጉት። በአረጋውያን በሚጦሩበት ቦታ ላይ ያሉ አረጋውያን ሰዎች ናቸው። በጣም አርጅተዋል። የሞታቸው ጊዜ በቀናት የሚቆጠር የቀራቸው አይነት ሰዎችን ያደረጉትና እንዴት ነው የሚደረገው ጥናቱ? ለዚህ ተብሎ የተሰራ ሚዛን አለ፣ አልጋ የሆነ ሚዛን እና ይመዘገባል። ከመሞታቸው በፊት ያላቸው የሰውነት ክብደት በጥሩ ሁኔታ ያን ሰርተውታል። ከዛ በኋላ ልክ ህይወታቸው ሲያልፍ ነፍሳቸው ስትወጣ ደግሞ ክብደታቸው ላይ የተፈጠረ ለውጥ አለ ወይ የሚል ነው። እንግዲህ በሳቸው ምርምር መሰረት ለውጦች ታይተዋል። የክብደት መቀነስ ታይቷል በሰዎች ላይ፣ ሁሉም ላይ አይደለም። አንደኛው ሰው ለምሳሌ ምንም ለውጥ አልታየበትም፣ ምክንያቱ አይታወቅም። ግን የታየው በሳቸው ምርምር መደምደሚያ ላይ እንደታየው 21 ግራም ነው የቀነሰው ማለት ነው ከዛ በኋላ። ስለዚህ ነፍሳችን የሳቸው መደምደሚያ የነፍሳችን ክብደት 21 ግራም ነው። ይሄ በሰዎች ላይ ብቻ ነው ወይስ በእንስሳት ላይ የሚለውን ለማወቅ በውሾች ላይ ሞክረው ነበረ። 15 ውሾችን እነዚህ ሊሞቱ ጫፍ የደረሱ እንዴት አድርገው ይሄም ያከራክራል። እንደውም በኋላ ብዙ ነገር ተነስቶባቸዋል። ምንም ያልሆኑትን ውሾች ነው በመርዝ ገድለው ምርምር ያደረጉበት ተብለው ተወንጅለው ነበረ። እሳቸው እንደዛ አላደረኩም ቢሉ፣ ለማንኛውም በውሾቹ ላይ ምንም የተገኘ ነገር የለም፣ ምንም ለውጥ አልታየም ተብሏል። በአይጦች ላይም እንደዚሁ ምንም የተገኘ ነገር የለም። ሌሎችም ከዛ በኋላ ግን እሳቸውም ተጨማሪ ነገር አረጋለሁ ብለው እንቅስቃሴዎች ጀምረው ነበር። ግን እንዳሰቡት አልሆነላቸውም። በ1920 ዓመተ ምህረት ህይወታቸው አለፈ። አሁን በዚህ ከሚሊኒየሙ አዲሱ ሚሊኒየም ከመግባቱ በኋላ ሌሎች ባለሙያዎች በእንስሳት ላይም ጥናት አድርገው ነበረ። በጥጆች፣ በፍየል በመሳሰሉት ላይ ምንም ለውጥ አላገኘንም ብለዋል። በሰዎች ላይም የተደረጉ እንደዚሁ ጥናቶች ነበሩ። ሁሉም ላይ ተመሳሳይ ነገር አይደለም የተገኘው። ብዙ ሰው ላይ ብዙም ለውጥ አልታየም ከሞቱም በኋላ። ከዛ በኋላ አንዳንዶቹ ላይ ደግሞ ወዲያው የመቀነስ ነገር ይታይና ከተወሰኑ ደቂቃዎች በኋላ ክብደቱ የመመለስ ነገር። ይሄ እንግዲህ በሰውነታችን ውስጥ ብዙ አየር፣ ብዙ ፈሳሽ ነገሮች አሉ የመሳሰለው ነገርና እንደዚህ አይነት ለውጥ ሊያመጣ ይችላል። አንዳንዶቹ የሰውነት ክብደታቸው ይቀንስና ህይወታቸው ካለፈ በኋላ ከዛ በኋላ ከ1 ሰዓት ከ2 ሰዓት በኋላ ነው መልሰው ወደ ከመሞታቸው በፊት ወደ ነበሩበት የሰውነት ክብደት የሚመለሱም አሉ። ከሰዓታት በኋላ ግን የመጨመር ነገር ደግሞ ታይቷል፣ የመክበድ ነገር ማለት ነው። እና እንግዲህ የዶክተር ማክዱጋልን ጥናት ባይቀበሉትም ብዙዎቹ ግን ያው 21 ግራም ይመዝን ይችላል የሚለው ግን እስካሁን የሚያምኑበት አሉ ይባላልም። በተለምዶ አነጋገርም አለ። ምን ለ21 ግራም ነፍስ ምንድነው ይሄን ያህል እንደዚህ የሚባል አባባል አለ። ፊልሞች ተሰርተዋል፣ ሙዚቃዎች ተዘፍነዋል ከ21 ግራም ጋር በተያያዘ እስከ ቅርብ ጊዜ ድረስ ብዙ ነገር ይባላል። ኢትዮፒካሊ